ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ ሰላማችሁ በያላችሁበት ብዝት ይበልልኝ መምህር ብሩክ ነኝ እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዘኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስፈላጊ ጠቃሚና ቁም ነገር አዘል የሆኑ የተለያዩ አባባሎችንና አረፍተ ነገሮችን ይዤላችሁ መጥቻለሁ ማለት ነው ውድ ቤተሰቦቼ እነኚህ ጠቃሚ የሆኑ አባባሎችና አረፍተ ነገሮች የማንበብ የመጻፍና የንግግር ክህሎታችንን በቀላሉ ለማሳደግ እጅግ የሚረዱና የዕውቀት ደረጃችንን የሚያሻሽሉ ስለሆኑ እነኚህን አባባሎችና አረፍተ ነገሮችን እስከ መጨረሻው ከኔ ጋር ሆናችሁ በማንበብ እንዲሁም በመጻፍ ራሳችሁን እንድታሻሽሉ ይሁን ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ ኮሜንት ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋንና የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እንዲሁም እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቪዲዮ የምትመለከቱትና ለዚህ ቻናል አዲስ የሆናችሁት ሰብስክራይብ በማድረግ በየጊዜው የሚለቀቁ ምርጥና አስተማሪ የሆኑ ቪዲዮዎች በቀጥታ ወደ እናንተ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዘኛ የአማርኛ የሮማኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም በዋትስአፕ በኢሞ በዙም በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ወይም መማር ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ ከኛ ጋር ስትፈልጉ በጋራ በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም በዋትስአፕ በኢሞ ሃይ በማለት ወይም እኛን ኮንታክት በማድረግ ቀጥታ ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን እጅግ በጣም በአጭር ጊዜ ውስጥ በወራት ውስጥ እናንተን ካለማንበብ ወደ ማንበብ ካለመጻፍ ወደ መጻፍ ካለማወቅ ወደ ማወቅ የምናመጣችሁ ይሆናል ስለዚህ በአጭር ጊዜ ውስጥ አቀላጥፋችሁ ማንበብ መጻፍ እንዲሁም መናገር የምትፈልጉ ከሆነ እኛ ጋር እየመጣችሁ እንድትመዘገቡና እንድትጀምሩ ይሁን አሁን ቀጥታ ወደ ዛሬው ትምህርታችን እንገባለን እንደተለመደው እናንተ ደግሞ ቪዲዮን ላይክ ኮሜንት ሼር በማድረግ እኛን እንድታበረታቱንና ቪዲዮአችን ቫይራል እንዲወጣ ወይም ለብዙዎቹ እንዲታይ እንድታረጉን ይሁን የመጀመሪያውን አረፍተ ነገር የመጀመሪያውን ቃል አብረን እናንብብ ምን ይላል የሌላውን ይላል የሌላውን በጣም አሪፍ የሌላውን ሰና ው ሁለት ፊደል ሰው አያችሁት እኔ ምንም ያረኩት የተለየ ነገር የለም የፊደሎችን ድምጽ በትክክል ለማንበብ ጠርቻለሁ ማለት ነው ውድ ቤተሰቦቼ ስለዚህ እናንተም ማድረግ ያለባችሁ የፊደሎችን ድምጽ በትክክል ለመጥራት መሞከር አለባችሁ ማለት ነው ውድ ቤተሰቦቼ ይሄኛው ሁለት ፊደል ነው አሁንም ሩና ሩጫ ይላል በጣም አሪፍ አይተህ ይላል አይተህ የራስህን
ጉዞ 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 ይላል። አታዛባ አታዛባ። እስኪ አንድ ላይ አብረን እናንብብ። የሌላውን ሰው ሩጫ አይተህ የራስህን ጉዞ አታዛባ። ምንድን ነው የሚያወራው ወይም ስለ ምንድን ነው የሚያወራው ካላችሁ ይህ አረፍተ ነገር የሌላውን ሰው ሩጫ አይተህ የራስህን ጉዞ አታዛባ ይላል። ምክንያቱም አብዛኛውን ሰው ስንመለከት ከራሱ ጋር አይወዳደርም፣ ከሌላ ሰው ጋር ነው የሚወዳደረው። እናንተ ግን ማድረግ ያለባችሁ ከራሳችሁ ጋር ነው መወዳደር ያለባችሁ ማለት ነው። ምክንያቱም ሁላችንም የምንደርስበት የራሳችን የሆነ መጨረሻችን ወይም ደስቲኒያችን አለ። ስለዚህ እኛ ከሌሎች ጋር ስንወዳደር፣ ለምሳሌ ከሰነፎች ጋር ስንወዳደር በጣም ወደ ኋላ እንቀራለን። ከፈጣኖች ጋር ደግሞ ለመወዳደር ስንሞክር ከዓላማችን ወይም ከጉዟችን ወደ ውጪ ልንወጣ እንችላለን። ስለዚህ ብቸኛው ማድረግ ያለባችሁ ራሳችሁን ማወዳደር ያለባችሁ ከራሳችሁ ጋር ነው፣ ከትላንትናው ማንነታችሁ ጋር ነው። ዛሬ ላይ ሆናችሁ ከትላንትናው ምኔን ነው ያሻሻልኩት ወይም ምኔ ተሻሽሏል ብላችሁ በየቀኑ ራሳችሁን ማወቅና መጠየቅ አለባችሁ ማለት ነው። ራሳችሁን በየቀኑ ማሻሻል አለባችሁ ነው። ስለዚህ እለት እለት የምታወዳድሩት ራሳችሁን ከራሳችሁ ጋር ሲሆን በቀላሉ ወደ አሰባችሁበት ከፍታ ትደርሳላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሁለተኛው እናመራለን። ምን ይላል? አንተ አንተ ይላል። አንተ ዘግይተህ ዘግይተህ ያወከውን ለልጅህ በጊዜ አስተምረው ይላል። አስተምረው። አያችሁት? ይኸኛው አስተምረው ይላል። እስኪ አንድ ላይ አብረን እናንብብ፣ አያይዘ ነው ማለት ነው። ውድ ቤተሰቦቼ አንተ ዘግይተህ ያወከውን ለልጅ በጊዜ አስተምረው ይላል። ይህ ምን ማለት ነው ካላችሁ አንዳንድ ነገሮችን እኛ ዘግይተን ልናቅ እንችላለን። አንዳንድ ጊዜ ላይፍ ፕሪንሲፕል አላት ማለት ነው፣ መርህ አላት። ስለዚህ ያወቃችሁትን አርፍዳችሁ ወይም ዘግይታችሁ ያወቃችሁትን ለልጆቻችሁ በጊዜ ማሳወቅ አለባችሁ ማለት ነው። እንደናንተ እንዳይፈተኑ ወይም እንደናንተ በብዙ መከራ እንዳያልፉ እናንተ ዘግይታችሁ ያወቃችሁትን ለልጆቻችሁ፣ ለታናሽ ወንድሞቻችሁም ለጓደኞቻችሁም ሊሆን ይችላል በጊዜ እንድታሳውቋቸው ወይም ብታሳውቋቸው እጅግ በጣም መልካም ነው። እንደናንተ አይሰቃዩም ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አንተ ዘግይተህ ያወቅከውን ለልጅ በጊዜ አስተምረው የሚለው እንደዛ እንፈታለን ማለት ነው። ውድ ቤተሰቦቼ ወደ ሶስተኛው እናመራለን። ሶስተኛው ምን ይላል? አስታውስ አስታውስ ይላል። እጣ ፈንታ በጣም አሪፍ። ያንተንም በጣም አሪፍ። ጥረት ይፈልጋል ይላል። እስኪ አንድ ላይ ያይዘን አብረን እናንብብ። አስታውስ፣ እጣ ፈንታ፣ ያንተንም ጥረት ይፈልጋል ይላል። ምን ማለት ነው ካላችሁ አንዳንድ ጊዜ ምናልባት ሰው በእጣ ፈንታ ያምን ይሆናል። እጣ ፈንታዬ ጥሩ ስላልሆነ፣ እድሌ ጥሩ ስላልሆነ ነው እንደዚህ የሆንኩት ምናምን ሊልም ይችላል። ነገር ግን እጣ ፈንታችሁን ራሱ ማስፈጸም የምትችሉት ወይም እጣ ፈንታችሁ እውን እንዲሆን ማድረግ የምትችሉት እናንተ ጥረት ባረጋችሁት መጠን ነው። አንዳንድ ሰው ዝም ብሎ ይቀመጥና እድሌ ጥሩ ስለሆነ ይሳካልኛል ይላል። ምናልባት ሊሳካለት ይችላል። ይሄ ግን ሞስት ፕሮባቢሊ የሚሆን ነገር ወይም የሚፈጸም ነገር አይደለም ማለት ነው። ውድ ቤተሰቦቼ ምንም አይነት ነገር ቢሆን ስኬታማ እንድንሆን የሚያደርገን ጥረት ካደረግን እንጂ ጥረት ካላደረግን በእጣ ፈንታ ብቻ አምነን ከተቀመጥን ለውጥ አናይም ላናይም እንችላለን ማለት ነው። ውድ ቤተሰቦቼ ስለዚህ በየቀኑ ዕለት ዕለት መጣር ጥረት ማድረግ አለብን። የተሻለ ራሳችንን ፈልገን ለማግኘት ዕለት ዕለት መጣር፣ ወደ ስኬታማነት ለመጓዝ ወይም ለመብረር መጣር ወይም መሮጥ አለብን ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ አራተኛው እናመራለን። ምን ይላል?
ክህደትን በሚያመልክ ዓለም ላይ ታማኝነት ብርቅ ነው ይላል። እስኪ አንድ ላይ አብረን እናንብብ። ክህደትን በሚያመልክ ዓለም ላይ ታማኝነት ብርቅ ነው። ምን ማለት ነው? ወይም ስለምንድን ነው የሚያወራው ካላችሁ አይታችሁ ከሆነ በዚህ ዓለም ላይ ከታማኝነት ይልቅ ክህደት ይበዛል፣ ወይም ከታማኝ ሰው ይልቅ ከሃዲ ሰዎች ይበዛሉ። ስለዚህ በዛ በክህደት በሞላበት ዓለም ውስጥ ታማኝ ሆናችሁ ብትገኙ ወይም ታማኝ የሆነውን ሰው ብታገኙ እጅግ በጣም ውድ ነገር አግኝታችኋል ማለት ነው። እናንተ ራሳችሁ ታማኝ ከሆናችሁ ውድ ናችሁ ወይም ብርቅ ናችሁ ማለት ነው። ስለዚህ ክህደት በሚያመልክ ዓለም ላይ ታማኝነት ብርቅ ነው የሚለው ለዛ ነው። ስለዚህ ብርቅ ለመሆን ከፈለጋችሁ ታማኝ መሆን አለባችሁ ማለት ነው። ውድ ቤተሰቦቼ ክህደትን በሚያመልክ ዓለም ላይ ታማኝነት ብርቅ ነው ይላል። በጣም አሪፍ። ወደ ቀጣዩ እናመራለን። ወደ አምስተኛው ስናመራ አምስተኛው ምን ይላል? በይቅርታ። በጣም አሪፍ። እንጂ በልመና የሚዘልቅ በጣም አሪፍ ፍቅር። ይህንን ሁላችሁም ታነባላችሁ። ቀላል ነች። ምክንያቱም እንደዚህ እያነበባችሁ በሄዳችሁ ቁጥር የማንበብ ክህሎታችሁን፣ የመጻፍ ክህሎታችሁን፣ የፊደል ወይም ፊደሎችን የመለየት ክህሎታችሁን እያሳደጋችሁት ነው የምትሄዱ ማለት ነው። ውድ ቤተሰቦቼ የሚዘልቅ ፍቅር የለም ይላል። እስኪ አንድ ላይ አብረን እናንብብ። በይቅርታ እንጂ በልመና የሚዘልቅ ፍቅር የለም ይላል። አያችሁት ውድ ቤተሰቦቼ፣ ለፍቅር ወሳኙ ነገር ይቅርታ ማድረግ ወይም መደራረግ ማለት ነው። ምክንያቱም እኛ ሰዎች ስንሆን በየጊዜው ልናጠፋ እንችላለን፣ አውቀንም ሳናቅም ልናጠፋ እንችላለን። ነገር ግን በዛን ጊዜ ይቅርታ መደራረግ ካልቻልን ፍቅራችን አደጋ ላይ ይወድቃል። ወይም ለምነን ቢሆን ያንን ሰው ማቆየት እንችላለን። ነገር ግን ልመናም ከሆነ ጊዜ በኋላ ይሰለችና ያ ፍቅር መዝለቅ አይችልም ወይም እስከ መጨረሻው መሄድ አይችልም ማለት ነው ውድ ቤተሰቦቼ። ስለዚህ በይቅርታ ላይ የጸና ፍቅር መጨረሻ የለውም፣ እስከ መጨረሻው ይዘልቃል ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ ስድስተኛው እናመራለን። ምን ይላል? ውዱን ይላል። በጣም አሪፍ። በነፃ ትተን ርካሹን ይላል። በውድ ዋና ጋ ሁለት ፊደል ነው። ዋጋ እንገዛለን ይላል። እስኪ አንድ ላይ አብረን እናንብብ። ውዱን በነፃ ትተን ርካሹን በውድ ዋጋ እንገዛለን ይላል። በጣም አሪፍ። ምን ማለት ነው ወይም ስለምንድን ነው የሚያወራው ካላችሁ እኛ ሰዎች ስንሆን አንዳንድ ጊዜ ውድ ነገር በነፃ የሚገኝ አይመስለንም። እርካሹን ነገር ነው እንደሚበልጥ በውድ ዋጋ የምንገዛው ማለት ነው። ስለዚህ አንዳንድ ጊዜ ውዱን ነገር በእርካሽ ነገር እንቀይራለን። ስለዚህ በእጃችሁ ላይ ያለውን ነገር ማወቅ አለባችሁ። ይህንን ስላችሁ አንዳንድ ጊዜ መጥፎ ሰዎችን ወደ ህይወታችን አስገብተን ወይም መልካም ወይም ታማኝ የሆኑ ሰዎችን ደግሞ እናስወጣቸዋለን። ያ ማለት መልካም የሆኑ ሰዎች በህይወታችን ቢኖሩ ኖሮ ይጠቅሙን ነበር። ነገር ግን ክፉ ሰዎችን አስገብተን እንጎዳለን። ስለዚህ ውዱን በነፃ ትተን ማለት ይህ ነው። አንዳንድ ጊዜ ውዱን ነገር በነፃ ትተን ነው እርካሹን ነገር በውድ ዋጋ ለመግዛት የምንሯሯጠው ማለት ነው። ስለዚህ ማወቅ ያለባችሁ ውዱ የትኛው ነው የሚለውን መጀመሪያ ማጥናት መለየት አለባችሁ ማለት ነው ውድ ቤተሰቦቼ። ለዛ ነው ውዱን በነፃ ትተን እርካሹን በውድ ዋጋ እንገዛለን የሚለው አባባል ወይም አረፍተ ነገር ያመጣሁላችሁ ማለት ነው ውድ ቤተሰቦቼ። ሰባተኛ ምን ይላል? የምንወደውን
የምንወደውን ይላል። በጣም አሪፍ። ስንከተል የሚወዱንን ይላል። እናጣችኋለን። እስኪ አንድ ላይ አብረን እናንብብ። የምንወደውን ስንከተል የሚወዱንን እናጣቸዋለን ወይም እናጣለን ማለት ነው። ውድ ቤተሰቦቼ ይህ አረፍተ ነገር ስለምንድን ነው የሚያወራው ካላችሁ በአጭሩ ወደ ህይወታችን ወይም ወደ ገሃዱ ዓለም ሳመጣ የምንወደውን ስንከተል ነው የሚወዱንን የምናጣቸው ማለት ነው። አያችሁት? እኛ የምንወደውን ብቻ ስንከተል ምናልባት ያ ነገር እኛን ላይወደን ይችላል፣ ወይም ያ ሰው እኛን ላይወደን ይችላል። ነገር ግን በዛ መሃል ያንን ሰው የማይወደንን ወይም የማይፈልገንን ሰው ለማግኘት በሄድን ቁጥር የሚወዱንን ሰዎችን እያጣን እንሄዳለን ማለት ነው። ስለዚህ የሚወዱንን ሰዎችን ከማስቀየም ይልቅ የምንወደውን ነገር ትተን ወይም ከሚወዱን ሰዎች ጋር መቆየት መላመድ ብንችል መልካም ነው። ለዛ ነው የምንወደውን ስንከተል የሚወዱንን እናጣቸዋለን የሚለው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ መጨረሻው አምርተናል፣ ወደ 8ኛው ማለት ነው። ሊችል ይላል። በጣም አሪፍ። የተፈጠረ እንጂ ችሎ ይላል። 2 ፊደል ነው። ችና ሎ ችሎ። የተፈጠረ ሰው የለም ይላል። በጣም አሪፍ። ምን ይላል? 8ኛው ሊችል የተፈጠረ እንጂ ችሎ የተፈጠረ ሰው የለም ይላል። ምን ማለት ነው? ወይም ስለምንድን ነው የሚያወራው ካላችሁ ከእናታችን ማፀን ስንወጣ ችለን አይደለም የተፈጠርነው ማለት ነው። ሊችል የተፈጠረ እንጂ ችሎ የተፈጠረ ሰው የለም ይላል። ስለዚህ እናንተ ራሳችሁን ማሳመን ያለባችሁ ምንድነው ካላችሁኝ አእምሯችሁን በዚህ በፖዚቲቭ ማይንድሴት ነው መገንባት ያለባችሁ። ምንም አይነት ነገር ማድረግ ከፈለኩኝ ማድረግ እችላለሁ ብላችሁ ማሳመን አለባችሁ ማለት ነው። ስለዚህ ማንም ችሎ የተፈጠረ ሰው የለም፣ ለመቻል ነው ግን የተፈጠርነው ማለት ነው። ስለዚህ ተስፋ መቁረጥ የለባችሁም። ዛሬ አልቻላችሁም ማለት ነገ አትችሉም ማለት አይደለም። ስለዚህ እችላለሁ በሚል ማይንድ ሴት ውስጥ እውነትን መቻል እንደሚመጣ ማሳየት አለባችሁ ማለት ነው። ውድ ቤተሰቦቼ ምንም አይነት ነገር ከልብ ከፈለጋችሁ ወይም ያንን ነገር ለማድረግ ፎከስ ካረጋችሁ አያቅታችሁም፣ እንደምትችሉ ማመን አለባችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ ይህንን ይመስላል የዛሬው ትምህርታችን። ሳጠቃልል ምንድነው ያየነው ካላችሁ እንዴት የተለያዩ አረፍተ ነገሮችንና አባባሎችን በማንበብ የማንበብና የመጻፍ እንዲሁም የንግግር ክህሎታችንን ማሳደግ እንችላለን የሚለውን ሐሳብ በጥልቀትና በስፋት አይተናል ማለት ነው ውድ ቤተሰቦቼ። ስለዚህ ይህንን ቪዲዮ እናንተ ደግሞ ደጋግማችሁ በማየት በቀላል መንገድ ማንበብና መጻፍ ትችላላችሁ ማለት ነው። ስለዚህ ውድ ቤተሰቦቼ የተመቻቹትን አባባል ደግሞ ወይም እናንተ የምታውቋቸውን አባባሎችን በኮመንት ስር በመጻፍ የራሳችሁን የመጻፍና የማንበብ ክህሎታችሁን በቀላሉ እየሞከራችሁ ማሳደግ ትችላላችሁ ማለት ነው ውድ ቤተሰቦቼ። የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና አዲስ የሆናችሁት ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እንዲሁም እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ ቪዲዮዎች በቀጥታ ወደ እናንተ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ። እኛንም ደግሞ ላይክ፣ ኮመንት፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱንና ሌላ አሪፍ ቪዲዮ እንድንሰራ ሰፖርት እንድታረጉን ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር እጅግ በጣም በሚገርም ሁኔታ መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና
በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ትምህርታችሁን እንድትጀምሩ ይሁን። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ቀጥታ እኛን ማግኘት የምትችሉ መሆኑንና ክላሳችሁን መጀመር የምትችሉ መሆኑን ልናሳውቃችሁ እንፈልጋለን ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን እናንተን በጣም በአጭር ጊዜ ውስጥ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ እናመጣችኋለን። ስለዚህ በአጭር ጊዜ ውስጥ መጻፍና ማንበብ እንዲሁም እንግሊዘኛ ቋንቋ ደግሞ መናገር ወይም ማውራት የምትፈልጉት በሙሉ እኛ ጋር በመምጣት ክላሳችሁን በመጀመር በአጭር ጊዜ ውስጥ አቀላጥፋችሁ ማንበብና መጻፍ እንደምትችሉ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። እስከ መጨረሻው አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።